ሴቲቱ ወንድ ልጅ ወለደች። ሳምሶን ስሙን ሳምሶን ብላ ጠራቸው። ልጁ አደገ፣ እግዚአብሔር ባረከው። መቼም ለኛ ለኢትዮጵያኖች ባረከው የሚል ቃል ስንሰማ ወፍጮ ቤት ቶሎ ነው የምንሄደው። ጤፍ ስንዴ ባረከው ስንባል ቶሎ ቡቲክ ነው የምንሄደው። የሆነ ልብስና ባረከው ስንባል የሆነ መኪና። ይሄ ክፍል ግን ባረከው ሌላ ቋንቋ ነው፣ በጣም ሌላ። በኢትዮጵያ መነጽር አታንብቡት በእናታችሁ። በተወለዳችሁበት ቀበሌና ባደጋችሁበት ሰፈር ይሄን ባረከውን አታንብቡት። በእግዚአብሔር መነጽር እዩት እስኪ እና ትርጉም ልስጣችሁ። በዚህ ክፍል ልጁ አደገ እና እግዚአብሔር ባረከው። በምን ባረከው መሰላችሁ? ልክ ባረከው ብሎ ቁጥር 25 ላይ የእግዚአብሔር መንፈስ ባረከው ብሎ ገራሚ መኪና ነዳ አይደለም የሚለው። ባረከው ብሎ የሆነ ነገር ለወጥ አይደለም የሚለው። ለበሰ፣ ቤት ቀየረ፣ ገዛ አይደለም የሚለው። ባረከው እንዴት? መንፈሱን ሰጥቶ ባረከው። እኔ ቤተ ክርስቲያን ተባረከች የምለው ህንጻውን ስትሰራ፣ ስትገዛ፣ ቀለም ስትቀባ የሆነ ገዛ አይደለም። እሱ ይኑርህ። እሱ እኔ የተቃውምኩኝ አይደለም። የግድ አሸዋ እንትን ላይ መቀመጥ አለብህ ወይ ደግሞ በእንትን መኖር አለብህ፣ በላስቲክ መኖር አለብህ እያልኩኝ አይደለም። ለቤተ ክርስቲያን ተባረከች ሲባል ብሎኬት በብሎኬት ላይ ደራረበች አይደለም። ተባረከች ሲባል ክብሩ መንፈሱን ደረበች ማለት ነው። የእግዚአብሔር መንፈስ ባር መሃል ላይ ብሬድ ተብሎ የሚሰጥ የሆነው ቆሎ በእንትን የተቀባ ምንድነው በቅቤና በበርበሬ ታሸ ከዛ አነባብሮ ይሰጣል። እሷን ትበላለህ፣ ትደፋለህ መለስ። አቤት ያለው መንፈስ! ድምፁ ራሱ እስካሁን ጆሮ ላይ ያለ ይሄ የሚተም ድምጽ ዲዲዲዲዲ በቃ የሚተም ድምጽ። አዳራሻችን ደግሞ ከገባ አሸዋ ነበር፣ ጎተራ ሙሉ ወንጌል አሸዋ ነበር፣ አግዳሚ ወንበር አሸዋ እንደገባህ ማለት ነው። እዚህ ቤት ውስጥ የሆነ ዋይፋይ አለ እንዴ? እስኪ ፓስወርዱን ንገረኝ የሚል ሰው አታገኝም። አክቹሊ የለም ነበር ያኔ። የሚታይ ድፍት ማለት እና ይታየኛል ክብሩ። ያኔ የነበረው የመንፈስ ክብር ይሄ ምቾት የሚነሳ ነገር ውስጥ ኖረህ ማለት ነው። ካለው ክብር የተነሳ ብዙ ሴንስ አታረገውም። ኦ ጌታ የተባረከ ይሁን። አሁን እኮ በደሞዝ ጨምሩ እኮ ሰላማዊ ሰልፍ እንወጣለን አገልጋዮች። ደሞዝ ጭማሬ፣ ቀለብ ጭማሩ እስከ መቼ ድረስ ብለህ ሰላማዊ ሰልፍ ብዙ ሴንስ አያረጉትም። እኔ ይገርመኛል። በ350 ብር 6 ቤተሰብ አንተ አስማት እኮ ነው። በ350 ብር አንተ ታምራት ብለህ ሙሴ ጋር ትሄዳለህ። ምቀኛ እኛ ቤትና የቅርብ አለውልህ ሚራክል በ350 ብር ትምህርት ቤት ተከብሮ፣ የቤት ኪራይ ተከብሮ፣ የቀበሌ ቤት እምር ያለች የቆርቆሮ ቤት የምታፈስ ኢየሱስ ጌታ 3 ብር በወር እየተከፈለ his presence እና እኔ አባቴን የማውቀው ለሊት ተነስቶ ያለቅሳል፣ ይጸልያል። ጸሎቱ መካከል ግን ቅቤ የለበትም፣ ቤት ኪራይ የለበትም፣ የሆነ የለበትም። ጸሎቱ ውስጥ ያለው ክብር ማለዳ ስነሳ ጭንቀት የላዋጅ የሚለው ጭንቀቱ ለሱ ልጆቼ የት ይደርሳሉ ምናምን አይደለም። ልጆቼ ተመረው ምናምን ጭንቀቱ እሱ አይደለም። እኔ ድሮ ዝማሬ ነበር አይደል? ማለዳ ስነሳ ጭንቀት የላዋይ ነፍሴን ያዛላትን ደረደንደረንዳ ግራ ቀኝ ማልል ሚስጥረኛም የለኝ ኢየሱስ ፈጥነናን እና ጭንቀቱ እንትን አይደል። ክብር፣ የቤት ክብር ህልውና እንደቀደመው ዘመን እግዚአብሔር በዚህ መንፈስ ያሰንብታችሁ። ሳምሶን ተወለደ፣ አደገ፣ እግዚአብሔር ባረከው ይልና የጨረሰበትን መጨረስ ነው ላወራችሁ የምፈልገው። የእግዚአብሔር መንፈስ በጾራና በኤስቶል መካከል ባለው በዳን ሰፈር ሊያነቃቃው በቃ ከተባረከ አይቀር በመንፈስ መነቃቃት ይባርክ። ልኩስ ያለ ህይወት ማለት የተነካ ህይወት፣ በመንፈስ የተነካ ህይወት። ታውቃለህ ድሮ ህፃናቶች እያለን አባቶቻችን ወደ ላይ ሲወረውሩን እኮ ህፃናት ስለነበርን ታውቃለህ ስለምንቀል እንደፈለጉ ያረጉናል። በተለይ አባቶች ተክነውበታል መወርወር እና እታች ይጠብቃል። እስኪ በዚህ እድሜ ሰርተህ እስኪ ሊወረውርስ ይሞክር እስቲ አስባል። አባቴ እዚህ ጋር ገብቶል። ያው መንፈስ ሲነካ ጎረምሳ አትሆንም። መንፈስ የነካው መንፈስ ያነቃቃው ጴንጤ ለእግዚአብሔር ጎረምሳ አይሆንም። እንደፈለገ መንፈስ የሚያጫውተው ሃሌሉያ መንፈስ ወደ ወደደው የሚመራው ልክ ሐዋርያት ሥራ ምዕራፍ 16 የእግዚአብሔር መንፈስ ወደ ቢታንያ ጳውሎስ ሊሄድ ሲል የእግዚአብሔር መንፈስ ከለከለው። ሲከለክለው ቆም ይላል። ጳውሎስ ጎረምሳ አይደለም። መንፈስ ሲቆም ይቆማል። ሴንስ ያደርጋል። እኔ ለቤተ ክርስቲያን የሚያስፈልጋት እሱ ነው። ዳይዘር ነው የሚያደርግ የመንፈስን ሐሳብ የሚለይ እግዚአብሔር ይሄ ነው ሐሳቡ የሚል ሃሌሉያ። ልክ እንደ ይሳኮር ልጆች ሁለተኛ ዜና 12 ላይ ይመስለኛል እስራኤል ምን ማድረግ እንዳለበት ያውቃሉ ይላል። ዘመኑን የሚያውቁ ቁጥራቸው ትንሽ ነው፣ 212 ናቸው። እዛ ሰፈር 11ዱ ነገር በሺ ነው ቁጥር የሚጠራው። የንፍታሌም ነገር ምናምን ሺ፣ የዳን ምናምን ሺ። ልክ እንትና ጋር ሲመጣ ግን የይሳኮር ልጆች ላይ ግን 210 ቁጥራቸው ትንሽ ነው ግን ጥፍጥ ያለው
የእግዚአብሔር ነገር የገባችሁ ዘመን የሚለዩ ግዴለም ልባርካችሁ ከባረካችሁ አይቀር በመንፈስ መነካት ይባርካችሁ። የእግዚአብሔር መንፈስ ሳኦልን ሳምሶንን በጾርዓና በኤስቶል መካከል ባለው በዳን ሰፈር ያነቃቀው ነበር። ይኸውላችሁ ሌላ መቀየር ያለበት ቋንቋ መነቃቃት የሚለው ነው። ልክ መባረክ እንደለወጣት መነቃቃት መቀየር አለበት። መነቃቃት በአመት አንድ የምታዘጋጀው ኮንፈረንስ ላይ ድምጽን ከፍ አድርገህ ስትዘምር አይደለም። የድምጽ መውጣትና መውረድ አይደለም። መነቃቃት በባህሪው ድምጽን ከፍ ስታረግ ይሞቃል ያለ ባህል እና ላቡን አይተህ ተነቃቃው አትበል፣ ሞቀኝ በል። ሞቀኝና መነቃቃት ይለያያል። ሰው ጤም ሲል ይሞቃል ግን አልተነቃቃህም። ስለዚህ እኛ ቤት ያለው መነቃቃት ፋት ማቃጠል አይደለም፣ ስብ ስታቃጠል አይደለም። እዚህ ክፍል ላይ ያለው መነቃቃት በሳምንት አንድ ቀን በአመት አንድ ቀን ባለ ኮንፈረንስ የሚደረጉ የፕሮግራም ግርግሮች አይደለም። ቃሉን እኔ አጥንቼዋለሁ። መነቃቃት የሚለው ማሰልጠን ማለት ነው። ትሬን ያደረገው ነበር ማሰልጠን። ልክ አንድ የእግር ኳስ አሰልጣኝ ለሳምንት ላለው ግጥሚያ እኮ አንድ ቀን አይደለም ያሰለጠነው። እንደ ኢትዮጵያ ብሔራዊ ቡድን እኮ አይደለም የዓለም ላይ ያለው እንደ ኢትዮጵያ ብሔራዊ ቡድን አይደለም። ኢትዮጵያ ብሔራዊ ቡድን የሚቀጥለው እንትን ከግብፁ ጋር ጨዋታ አለበት ሲባል ዛሬ ሆቴል ይገባል። የኢትዮጵያ ብሔራዊ ቡድንና አንዳንድ አገልጋይ ይመሳሰሉብኛል። የሚቀጥለው ሳምንት ከግብፅ ጋር ጨዋታ አለ፣ ከዛ ሆቴል ይገባል። ሳምንት ሲቀረው ነው የሚሰለጥነው። በሳምንት ስልጠና ምን አባለ ታመጣ ነው? ከዛ 6-0 ተሸንፎ መጣ ምናምን ብሎ ዜና ይሰራል። ላይሸነፍልህ ነው። አያይዙን አይተህ ጭብጦን ቀማው የሚለው ዘኍልቍ ምዕራፍ 4 ላይ ይሰራብሃል። ታውቃለህ? እንዳጽፍ ዘኍልቍ 4 ላይ የለም እንደዚህ። አያያዙን አይተህ ጭብጦን ቀማው ነው። ዝግጅት ታይቶ መዳረሻ ይታወቃል። ልጨምርልህ በዚህ አባባል ካልተፈታ በሌላ አባባል ልፍታ። አለባብሰው ቢያርሱ እንደ ነገሩ ካረከው የዘራትን ታጭዳታለህ። ለአንድ ሳምንት የሆነ ትሬን ምናምን አድርጎ የግብፁን ዛማሌክ ሊገጥም በቲም ኬር በእንትን ኬር ደግሞ የሚያስጠላው እኮ ንግግሩ ነው። ከአቻው ጋር ይባላል። ይሄ እኮ ያላቻ ጋር ብቻ እኮ ነው። ከግብፁ ዛማሌክ ከአቻው ጋር እንዴት ነው እነሱ አመት ሙሉ ሆቴል ገብተው ኒውትሪሽን ተመጥኖ የሚገርም ሳይኮሎጂ አሰጠኝ። ብዙ ትሬኒንግ እኮ ነው ያለው። እንደዛ ሰልጥነው አንተ በሳምንት አንድ ቀን ገብተው ሆቴል ይያዝል። ከዛ በኋላ እየወጣ በሮጀንሳ እናሸንፋለን እንጥል ላይ አይደለም ያለው ወንድም አሸናፊ ስነ ስርዓት ያዝ። እናሸንፋለን በእንጥል አይደለም። ቸርች ላይ መባረር ያለበት እንጥል ነው። አጠገብ ያለው በበለው አይኖርም። በበለው ቢኮን ኖሮ ቸርቻችን ትልቅ ቦታ ደርሳ ነበር። አይነ ፍጥጥ አድርገህ ግንባሩን እያየ እንዲህ በበለው አይ እናሸንፋለን አይደለም። ለማሸነፍ የሚያስፈልግ ግብአት የሚያስፈልግ ትሬኒንግ በደንብ ስሙኝ። እኔ ዛሬ ምሽት የምናገረው ነገር ምን መሰላችሁ? ስለ መንፈስ ቅዱስ ስራ ሳወራ እንዲሰራብህ ተፈለግ መጀመሪያ ይሰራሃል። እቺ ነች ፖይንት፣ እቺ ነች መጀመሪያ ይሰራሃል። እንዲሰራብህ ትፈልጋለህ? አዎ። ትውልድ ባንተ ሊል ትፈልጋለህ? አዎ። ቤተሰብ እንዲለውጥ ትፈልጋለህ? አዎ። ለቤተ ክርስቲያን ለምድር ብርሃን መሆን ትፈልጋለህ? አዎ። የእግዚአብሔር ልጅ ባንተ ህይወት እንዲመጣ ትፈልጋለህ? የስ ትፈልጋለህ። ምዕራፍ 13ን መሻገር የለብህም። ይስራ። ያሰለጥነው ነበር ማለት ይሄ ነው። እርግጠኛ ነኝ ትሬኒንግ ህመም አለበት። ለ90 ደቂቃ ጨዋታ ምሰለጥነው ብዙ ቀናቶች ነው ምሰለጥነው። ለ90 ደቂቃ ለ45 ደቂቃ ስብከት 45 ደቂቃ አትዘጋጅም። ህይወት ለሚባለው ትልቅ ተልእኮ የ45 ደቂቃ አይሆንም። ሁልጊዜ ዝግጅትና መገለጥ የተለያየ የጊዜ ኮታ ያስፈልጋቸዋል። የእግዚአብሔር መንፈስ ሳምሶንን ትሬን ያደርገዋል። ካን ኢማጂን ልክ አንድ ሰው እንደሚሰለጥነው ሲታፕ ይሰራል፣ ፑሻፕ ይሰራል፣ ይዘላል፣ ይሮጣል፣ ያልበዋል፣ ይደክመዋል፣ ሩጥ ይለዋል። አሰልጣኙ ነው ከባድ ነው። እግዚአብሔር መንፈስ ነገ ለሚጠብቀው የማዳን ስራ ሳምሶንን ዛሬ ነው የሚሰራው። እቺ ሰዓት ሳይለንት ነች፣ ዝምታ ያለባት ነች። ሚዲያ ላይ ስም አይወጣም። በትሬኒንግ ሰዓት ላይ ሚዲያ ላይ የሚወጣ ነገር የለም። ጎል ስታገባ እንጂ ካሜራማኑ መጥቶ የሚያነሳ ስትዘጋጅ እኮ ፎቶ አትነሳ። ወይኔ አስቧል። ተወርቃለ ትነሳል ያለ ባህል ካሜራማን የለም። ካለም ለራሳቸው እዛ ላለው ግብአት እንጂ ሚዲያ ላይ የእንትና ቡድን ሲሰለጥን ተብሎ አይጮህም። የሚጮምን መሰለ የተዘጋጀው መዘጋጀት ለማሳየት ሜዳ ገብተህ ስታገባ ማለት ነው። ኦሮሮሮሮ ይሄው የአርሰናል ደጋፊ ካለ ይሄው ለ90 ደቂቃ ለሳምሶን 90 ደቂቃ ማለት ምዕራፍ 14 ነው። ልክ ወደ ተምና እየሄደ ሳለ ድንገት አንበሳ መጣ።
ምዕራፍ 13ን ያልዘለለ ጀግና አንበሳውን አይዘለውም። ትሬን አድርጎታል። 13 ይኸውልህ ምዕራፍ 14 የመገለጥ ምዕራፍ የሚወለደው ከምዕራፍ 13 ነው። መጽሐፉ ምዕራፍ 14 ላይ ድንገት የእግዚአብሔር መንፈስ መጣበት እንጂ ድንገት አይደለም። የእግዚአብሔር መንፈስ እኮ ትሬን እያደረገው እኮ ነው ያለው፣ እያሰለጠነው እኮ ነው ያለው። ድንገት የአንበሳ ደቦል ሲመጣ እኛ የምናውቀው ጀርባ ሰጥቶ መፈርጠጥ ነው። እዚህ ቦታ ላይ ግን ያለው ሳምሶን ወደ አንበሳው ሄደና በእጁ ምንም ሳይኖር ገነጣጠለው። ዋት ዘ ሴክሬቱ ምንድነው? ድንገት እግዚአብሔር መንፈሱን ልኮ ሰርፕራይዝ አያደርግህም። ምዕራፍ 13 ላይ ያሰለጥናል። ዝም ብሎ ይሞላሃል ማለት ነው። በራእይ ይሞላሃል፣ በሐሳብ በመልእክት ይሞላሃል። ከዛ በኋላ የሆነ ሰዓት ላይ ይመነዝርሃል። የሆነ አታውቅም፣ የት ቦታ እንደሚመነዝር አታውቅም። ኖርማል በመሰለ የሆነ ቦታ ላይ ሄደ ስታወራ ቃል ብቻ አታወራም፣ ስፒሪት ይመነዝር። ደስ አይልም እግዚአብሔር የሚመነዝረው ሰው። አንዳንድ ሰዎች እንደዛ አጋጥሞ ያውቁም። በብርሃን የሚፈልጉ ሰዎች ጭንቅ ሲላችሁ በነጥራለኝ እስቲ ትብል ስታወራ ያለቅሳሉ። የሆነ ችግራቸው እኮ አልተፈታላችሁም፣ ግን እያወራ የሆነ ውስጣቸው ሰላም ይፈሳል። ኖርማል ነው የምታወራው። እግዚአብሔር ካንተ ጋር አይዞ ነው የምትለው። ሌላ ሰው ይሄንን በብዙ ጥቅስ ብሎት እኮ ምንም አልመሰላቸውም። አንተ ጋር ጥቅስ ብቻ አይደለም ያለው፣ ስፒሪት አንተ ውስጥ አለ። ዝም ብለህ የሆነ ነገር ይኸውላችሁ፣ ለኢትዮጵያ ቤተክርስቲያን የሆነ ቮካብለሪ አይደለም የሚያስፈልጋል። ግባብዳ ቮካብለሪ ሰዋሰው አይደለም የሚያስፈልግ፣ ስፒሪት። አሁን እንደዚህ ዘመን ቃል የበዛበት ጊዜ አለ። የሚገርም ግባብዳ ቃል ጎልያድ የሚያክል ቃል እኮ ብለምዲምት ምንም አልፈጠረም። ለመድከውና ማለት ግባብዳ ቃል ለመድከና ሌላ የላችሁም ትላለህ። ለምን ምንም የተፈጠረ ነገር የለም። እውነቴን ነው የምላችሁ። እኔ አሁን ምን ያደረገኝ ነገር ትልልቅ ቃል አይደለም የሚያስፈልገው። ሌት ስፒሪት ሙቭ ይስራ። በእናታችሁ ጊዜ ስጡት፣ ለመንፈስ ቅዱስ ጊዜ ስጡት። ትሬኒንግ የአንድ ሳምንት ጉዳይ አይደለም። መነቃቃት መሰልጠን የአንድ ቀን ጉዳይ አይደለም። just give your time። ጊዜን ሰኞን ስጠው፣ ማክሰኞን ስጠው። መኝታ ክፍል ይስራ፣ በመንገድ እየሄድክ ይስራ። እግዚአብሔር ፈቃዱን በአንተ ላይ ይፈጽም። just give your time። እና እግዚአብሔር እንደዚህ ያለኝ ስለሆነ ነው። ጊዜህን ስጠው። ዝም ብለህ አውደልዳይ ጴንጤ አትሁን። ጊዜህን ስጠው። ስፔሻሊ አገልጋይ ከሆንክ ጊዜህን ስጠው። ትልቅ ነገር ፈልጎ ሚጥጥዬ ጊዜ ሰጥቶ አይሆንም። ስጠው ጊዜህን። ይሰልጥንብህ፣ ተገዛል፣ ያሸንፍ። ይኸውላችሁ ብዙ በባህሪያችን ላይ በህይወታችን ላይ የሚታዩ ችግሮች ከሱ ጋር ያለ መሰንበታችን ጉዳይ። አሁን ቸርች ላይ የምታዩ ብዙ የኃጢአት ጎሬው አሁን እኮ ቸርች ውስጥ እኮ ዓለም ውስጥ የሌለ ቸርች ጋር ብቻ ያለ እኮ የምትለው የለም። እንዴ የባሰ ነገር የምትለው ቸርች ነው። ዘረኝነት በለው፣ ዝሙቱ በለው፣ ምናምኑ በለው፣ መድፈሩ በለው፣ ገንዘቡ ዓለም ውስጥ ያለው ጳውሎስ እንዳለ በዓለም እንኳን የሌለ ኃጢአት ይላል። በዓለም እንኳን የሌለ ኃጢአት ቆሮንቶስ ምዕራፍ 5 ላይ አለ። ኳደ ፕሮብሌም ታውቃለህ? ምን እንደሆነ ታውቃለህ? በጭም ስነ ምግባር አናስተምርህም። ይሄ ነውር ነው። ዝሙት ኃጢአት ነው አይባልም። ለጴንጤ ይሄ ትምህርት በጣም ኤሌመንተሪ ነው። እንዴት ነው ኃጢአት ነው የሚባለው ዝሙት? እና ጽድቅ ነው ታዲያ? ሲብስብን ነው እንደዚህ የምናስተምረው ግብረ ገብ። ሚስጥሩ እንደው ታውቃለህ? ሁልጊዜም የማያተኩስ ይሄ ድስትና ምድጃ፣ ያልተኮሰ ምድጃ ዝንቦች ይጫወቱበታል። ታውቃለህ? እስኪ ምድጃ ተኮስ ያድርግ እስቲ። ገና የለኮስከው ይሄ ስቶቭ ያተኩሳል አይደል? እስኪ መታ ትቀመጥ ዝንቧ ልትቀመጥልና መቀመጥ ነበር ብላ ትነሳት አትችልም። ይፈጃል። ይሄ የቀዘቀዘ ነው። ማንም በረሮ ይቀመጥበታል። እንትን የማይቀመጥበት ነገር የለም። እንዴት ተቀመጠ እንኳን የሚባል እንትን ፍጥረት ይቀመጥበታል። እንዴ እቺም ነገር ትቀመጣለች እንዴ መተላት። ቸርች ላይ እንደዛ እየሆነ ነው ያለው። አታተኩስም። ደረኝነቱ ይወዘፍብሃል። በረሮ ማለት እሱ ነው። ይሄው አሁን የሚያስፈልግ ምን ወጣ ካለ መንፈስ ያተኩሳል። የእግዚአብሔር መንፈስ ሳምሶንን በጦራና በኤሳው መካከል ባለው በዳን ሰፈር ዛሬ ልጨርባችሁ የመጣሁት አንድ ነገር ነው። ከመንፈሱ ጋር መሰንበት ይሁንላችሁ። እቺ ምዕራፍ መዘለል የለባትም። ለዚህ ቤተ ክርስቲያን እግዚአብሔር መልእክት አለው። አገልጋዮች ስሙን፣ ዲያቆኖች ካላችሁ፣ ሙሉ ጊዜዎች ካላችሁ፣ ዘማሪዎች ካላችሁ ለእናንተ መልእክት አለኝ። ሩጫህን ብለህ ወዲያ ወዲህ ማለት አናቆምና መንፈስ ቅዱስ በህይወት ላይ እንዲሰለጥን ጊዜን ስጠው። ያሸነፈ ካስፈለገ እንደ እሑድ ጉባኤም ካስፈለገ አንዳንድ ፕሮግራሞቻችንን አቁመን ማለት ነው ደፈት ሹቅ ተቀደሙን ነገር እንመልሰው እስቲ መንበርከክ ገብረን ጭር ባለው ደረቅ
ምድረ በዳ የሚለው መዝሙር ነፍሳችን ትዘምረው እስኪ። ናፈቀኝ እንጨትና ውሃ በሌለበት ምድረ በዳ ውስጥ አንተን አለ የሚል እንዲህ አይነት ጥማትና ረሃብ በዚህ መንፈስ ሾክ ያርግ ግብት በል። ምዕራፍ 13 እንዲሰራበት ትፈልጋለህ? ይስራ ያሰልጠን። ምዕራፍ 14 ላይ ቅድም ያልኳችሁ ነገር አሰሩት። አንበሳ መጣ። 3 ደቂቃ ብቻ ሰጡኝ። ሉቃስ ምዕራፍ 4 ሳምሶንን ያነቃቃ መንፈስ ኢየሱስንም እንደዚሁ ሰርቶታል፣ አዘጋጅቶታል። ሉቃስ ወንጌል ምዕራፍ 4 ጌታ ኢየሱስ ማካላ ሰደሪካሎ ሰብራዳ እንፈልግሃለን። ሉቃስ ምዕራፍ 4 ጌታ ኢየሱስ እኛ በጣም የምንፈልገው ቁጥር 14 ነው አይደል? በጣም የምንፈልገው የምንራበው ቁጥር 14 ነው። ግን ከቁጥር 14 መቅደም ያለበት ግን ክፍል አለ። ቁጥር 14 ምን ይላል? ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ፣ ዝናው በአካባቢው ባለው ሀገር ሁሉ ወጣ። ደስ አይልም? ከምድረ በዳ ቆይታ ሲመለስ 40 ቀን እንዳልበላ ሰው ገርጥቶ አይደለም የተመለሰው፣ በመንፈስ ኃይል። እኔ በጣም ቻሌንጅ የሚያደርገኝ ክፍል ነው። እና ዝና ሁሉ ወጣ ይላል። ካን ኢማጂን እንደ ዛሬው ሶሻል ሚዲያ በሌለበት በየስፍራ ሁሉ ገና እኮ አገልግሎት አልጀመረም። ገና እኮ ስብከት የሚባል ገና አልጀመረም። አሳለፈ፣ ዝም ብሎ አሳለፈ። 40 ቀን ዝም ብሎ አሳለፈ። ምዕራፍ 4 ቁጥር 1 ላይ ሲነገር ምን ይላል መሰላችሁ? ምዕራፍ 3 ላይ ከውሃ ውስጥ ሲወጣ፣ በተለይ ሉቃስ በልጁ መንገድ ይገልጣታል። ከውሃ ውስጥ ሲወጣ እየጸለየም ሳለ ሰማያት ተቀደዱ ይላል። ምዕራፍ 3 እንደዛ ነው የሚለው። ከውሃ ሲወጣ እየጸለየ። ሉቃስ በጣም ስፍራ የሚሰጠው ለጸሎት ነው። በጣም ፕሬየር ስፒሪት፣ ጸሎትና መንፈስ ሉቃስ ወንጌል ላይ የማታፋታቸው ጉዳዮች ናቸው። እየጸለየ ሳለ ሰማይ በዛች ሞሜንት ላይ አገልግሎት ቢጀምር ይሳካለታል። በኦዲብል እኮ ድምጽ ይወጣ ሞተው ልጄ የሚሰማ ድምጽ ለዮሐንስ እኮ ነገረው። ይሄ መንፈስ ሲወርድበት የምታየው በመንፈስ ቅዱስ በእሳት የሚያጠምቀው ያልኩህ እሱ ነው። የከበረ እኮ ጅማሮ ነው። ግን ምዕራፍ 4 1 ላይ ወደ አገልግሎት አልወጣም። የእግዚአብሔር መንፈስ ወደ ምድረ በዳ ወሰደ። እኛ ምንናፍቀው እንትናን ነው። በመንፈስ ኃይል ተመለሰ ወደ ገሊላ። ሳትመለስ በፊት ምድረ በዳ ላይ መሰንበት አለብህ። 40 ቀን እየተዝናና አይደለም ፌሎሺፕ። ጌታ ኢየሱስ እኔ ባይብልን ሳጠና እግዚአብሔር ማይቲ የሆነ ትልቅ ስራ የሰራባቸው ሰዎች የሰነበቱ ሰዎች ናቸው። ወደ ምድረ በዳ መንፈስ ቅዱስ ሲመራው አንተን አላለም፣ ሬዚስት አላለኝ። ኦኬ ስንት ቀን? 40 ቀን። ኦኬ ይርበዋል። ቀላል አይደለም። ጂሰስ እኮ ሰው እኮ ነው። ቢኮዝ ክፍሉ ሲጨርስ ከ40 ቀን በኋላ ተራበ። እንኳን 40 ቀን አይደለም 2 ቀን ቀላል አይደለም። 2 ቀን መጾም ቀላል አይደለም። አሁን አንዱ የተወሰደብን ጾም አይደል? ተባረረ፣ ጾም ተባረረ የሚለው መዝሙር እንዴ! ለምትፈልገው ትልቅ ክብር ትልቅ ዝግጅት ይፈልጋል። ዝም ብለህ ራስን ዲሲቭ አታርግ። ኢየሱስ 40 ቀን ጾመ። ተዛ መጨረሻ እኮ መላእክቶች መጥተው አገለገሉት ይላል። ከ40 ተራበ። ሊትራሊ ጨርሷል። ኢነርጂ የለም። ጾማችሁ የምታውቁ ሰው ታውቁታላችሁ። ሳምንት ምናምን የጾመ ሰው ያውቀዋል። ከ3 ቀን 4 ቀን በኋላ ዲሃይድሬት ማድረግ ትጀምራለህ። ንግግር ራሱ እየቀነሰ ይመጣል። በምልክት የምታወራ ሊትራሊ የተወሰኑ ጊዜያቶች ድሮ ያውን ምላችሁ ጸጋይ ሳይወሰድብኝ በፊት ሳምንት ምናምን ጾም ያውቃለሁ። 6 ቀን 7 ቀን ከከተማ ወጣና ለመጀመሪያ ጊዜ ሃይ ስኩል ሆኜ የጾምኩበት ጊዜ አይደረሰኝም። 7 ቀን እና የሆነ እንትን ነበር እና 3ኛው ቀን ላይ የኮሌጅ ተማሪዎች አገልግለናል ቸርች ላይ ባልበላ እንጀቴ 3ኛው ቀን ላይ ውሃ አልጠጣው ምግብ አልበላው።
ጮኸ ጨረሰ። ወደ ቢሮ ልገባ ስለ አቃተኝ። ኦልሞስት ኮላፕስ አደረኩ በዳዴ። ሰዎች መጥቶ ሲያወሩኝ ይሄንን 40 ቀን አስበው ኢየሱስ ጋር 40 ቀን መናገር በማይችልበት ደረጃ ጨርሷል። ውሃ አልጠጣም፣ ምግብ አልበላም። ባይብል ላይ 40 ቀን የጾሙ ኤልያስ አሉ እነ ሙሴ አሉ። እና ፊቱ ባያበራ ይገርማል። ታዲያ ሙሴ አንተ ከፊት ነው የምትጀምረው፣ ከተራው ጀምር። ፊቱ እንዳበራ የኔንም ፊት አብረው ለቅልቀኝ፣ ክብርህን ለቅልቀኝ። ሌላ ነገር ይለቀልቅ እንደሆነ ነው እንጂ በዚህ መንገድ አትለቀልቀኝ። ለቅልቀኝ አይደለም፣ ሰም ነው የሚለቀልቀ፣ ሌላ ነገር አይለቀልቀ። መንፈስ ቅዱስ ሰም መሰለ እንደዚህ ለቅልቀኝ የምትል ግባ 40 ቀን ተራራ ላይ እግዚአብሔር ሰው ሙሴ ምን እንደሆነ አናቅም። አይ ዶንት ኬር 40 ቀን ሲመለስ ፊትህን ሰውርልን፣ ሸፍንልን። ሊያዩት አልቻሉ። ምንድነው የሚሰሩ? የሰነበተ ሰው ያስታውቃል፣ በእውነት ያስታውቃል። ኢየሱስ 40 ቀን ሰነበተ። ከዛ ቁጥር 14 ላይ በእግዚአብሔር መንፈስ ኃይል ዝና ሁሉ ወጣ። ከዛ ወደ ምኩራብ ሲገባ ሰጡት። አገልግሎት ጠይቆ ራሱ አለም እኮ እንትን ያለው ሲል አገልግላችሁ ውስጥ የሆነ ነገር ማለት አይደለም እኮ ያስታውቃል። የሆነ ነገር አለብህ እንካ። ኢሳይያስን ከፈተው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ለዕውራን ማየትን ሰብክ ዘንድ አለና ከዚህ ቀደም ይሄ ክፍል ተነቦ አያውቅም። ቢኮዝ መሲሁ ሲመጣ ብቻ ነው እንዲያነበው የሚጠበቀው። ተነበበና ሁሉ ግራ ገብቷቸው ሲመለከቱት የምትሰሙት ቃል ዛሬ በጆሮአችሁ ተፈጸመ። እንደ ባለስልጣን ያስተምራቸዋል፣ እንደ ፈሪሳዊ አይደለም። ከውስጡ የሚወጣው የጸጋ ይሄ የማርያም ልጅ አይደለም እንዴ? ዮሴፍ ልጅ አናውቀው? የጠራቢው ልጅ ነው አለ። ዋዳም ሚስጥሩ ምንድነው? የደሃ ልጅ ነው እኮ ኢየሱስ። የአናጺ ልጅ እኮ ነው። ደህና ምግብ በልቶ ያላደገ በሰንደል የሚሄድ በነጠላ ጫማ የሚሄድ ምንድነው? ቀይር ያለባቸው መሰንበት ነው። ሃሌሉያ። የቤተሰብ ልዩነቱ ይሄ ነው ታውቃለህ። መሰንበት ነው ለየት የሚያደርግ፣ ሌላ በምንም አትለይም። ምንም ይሄ ቀቅለ ብለው ካንተ የበለጠ ያማረ ልብስ የሚለብሱ አሉ። ወደ መደበዳ ምን ልታዩ መጣችሁ? ይሄ አሪፍ ልብስ የለበሰ ነገስታት ቤት አለል። ቦታው እዚህ አይደለም። አሪፍ ልብስ ለማየት ነገስታት ቤት ነው። እዛ አሪፍ ልብስ አለ። ምን ልታዩ መጣችሁ? እዚህ የሆነ ሾው ካንተ የበለጠ ህንጻ ያላችሁ አሉ። ስትገባ ጫማ ወልቀ የምትገባበት ምንጣፉ ራሱ የሚያስፈራ አለ። በስማም ብለን የምትረግጠው በሬት ያላችሁ አለ። በስማም ብለን ነው የምትረግጠው። የልቆ ጨፍኝም ቢሆን ረግጠዋለሁ። ምን ያምራል! አሁን ይሄ ወለልህ ቀይ መጣ። ምንድነው እኛ ጋር ለየት የሚያደርገው? ከብዙ ኦርጋናይዜሽን ከብዙ ሪሊጂየስ የሆኑ ተቋሞች ምንድነው ለየት የሚያደርግ? መሰንበትህ ያሰንብታችሁ። ከፋር ጎጆቻችሁ ልባርካችሁ። በጌታ በኢየሱስ መሰንበት ይሁንላችሁ። ሳምሶንን እንዳሰነበተው፣ ኢየሱስን እንዳሰነበተው፣ ጳውሎስን እንዳሰነበተው፣ ሙሴን እንዳሰነበተው፣ ኤልያስን እንዳሰነበተው ሲያሰንብታችሁ። የሰነበተ ሰው እኮ ንግግሩ ያስታውቃል። ካፌ ቃል በስተቀር ነገስታት ፊት የሚደመጥ ሰማይ የሚያደምጠው ሰማይ ምላሽ የሚሰጠው የሰነበተ ያስታውቃል። መበረት ቤት ይገባል። ለኢትዮጵያ ቤተ ክርስቲያን የሰነበቱ ሰዎች ያስፈልጓታል። የሰነበተች ቤተ ክርስቲያን፣ ሪቨር ኦፍ ላይፍ ቤተ ክርስቲያን እግዚአብሔር ያሰንብትሽ። በመገኘት ውስጥ ያሰንብታችሁ፣ በህልውና ውስጥ ያሰንብታችሁ።